ሰላም እንደምን አላችሁ ተመልካቾቻችን። ከፋና ሚዲያ ኮርፖሬሽን ፋና ስፖርት በዛሬ መሰናዶ ዋና ጉዳያችን እንግዲህ ኪድስ አትሌቲክስን የተመለከተ ይሆናል። በዚህ ጉዳይ እንግዲህ የተለያዩ ሀሳቦችን እያነሳን ከናንተ ከተወደዳችሁ ተመልካቾች ጋር ቆይታ የምናደርግ ነው የሚሆነው። እንግዳለኝ እንግዳዬ ደግሞ ዶክተር አመንሲሳ ከበደ የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ናቸው። እንግዳዬ እንግዲህ እዚህ ስለተገኙ እጅግ አድርጌ አመሰግናለሁ። አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። ኪድስ አትሌቲክስ ዋነኛ ጉዳያችን ይሆናል። በዚህ በኪድስ አትሌቲክስ ደግሞ የተለያዩ ጉዳዮችን እያነሳን ቆይታ የምናደርግ ነው የሚሆነው። እንደው እንግዳችን ዶክተር አመንሲሳ ከበደ ኪድስ አትሌቲክስ ምን ማለት ነው? የአትሌቲክስ በራሱ ተርም ብዙ ጊዜ እኛ ከሩጫ ጋር ነው የምናያይዘው። ነገር ግን ከዚህ ከአጠቃላይ ርጫ፣ ውርወላ፣ ዝላይ ጋር የተያያዙ ዎኪንግም ጭምር ያለበት ዘርፍ ነው። ስለዚህ በልጆች ላይ ወይም በህፃናት ላይ ከታች ጀምሮ የእያንዳንዱ ስፖርት እድል አለ፣ የስፖርት እምቅ አቅም የሚያድግበት ማለት ነው። ስለዚህ ይህን ከግምት ውስጥ ያስገባ ያንን እድገት የሚገልጽ የአትሌቲክስ ስልጠናን የሚመለከት ነው። መልካም ነው። እንደ ሀገር ሀሳቡ ሳለው ወይ እየሰራንበት ነው ወይ የሚለውን እንመልከት። ከኪድስ አትሌቲክስ አንጻር የተወሰኑ ብልጭ ድርግም የሚሉ እንቅስቃሴዎች ነበሩ። በትምህርት ቤቶች፣ በክልሎች አንዳንድ ክልሎች ተመርጠው እንደ አዲስ አበባ፣ እንደ ድሬዳዋ፣ መቀሌ እንደዚህ ያሉ ከተሞች ላይ ያተኮሩ የአትሌቲክስ ጽንሰ ሀሳብ ያላቸው በወርልድ አትሌቲክስ ወይም በአይደብልኤፍ ያሉ እንቅስቃሴዎች አሉ። ድጋፍ ይመጣል ይህንን ለማበረታታት። ስለዚህ በሚገባው በላይ በሚገባው መልኩ ባይሆንም እንዲሁ በማሳያ መልኩ የሚመስሉ እንቅስቃሴዎች ባለፉት ዓመታት ነበሩ። ምናልባት አሁን እንደው ከቆየ ወይም ደግሞ ከዘገየ መንቃት ሆነብን እንጂ በፊት የነበረው ስልጠና ሂደት እንዳለ ነው ባለፉት ጊዜያቶች በመጣንበት ጊዜያቶች እየተመለከተን የነበረውና እንደው አሁን ላይ ይሄ ነገር መታሰቡን ራሱ በምን መንገድ ታየዋለህ? አሁን ከቅርብ ጊዜ ወዲህ ስፖርትን ለገጽታ ግንባታም ብሔራዊ ድንቅ አትሌቶቻችን የሚወጡበት ተደርጎ ከመታሰቡ አንጻር አጠቃላይ ምልከታውም እየተቀየረ በመምጣቱ ከታች ጀምሮ የብሔራዊ ቡድን ግንባታና አሸናፊ ብሔራዊ ቡድን የመገንባት ፍላጎት አለ። በዚህም መሰረት ደግሞ ትላልቅ መሰረተ ልማቶች፣ የስፖርት መሰረተ ልማቶች፣ ፋሲሊቲዎችና የውድድሮችን ይብን የማዘጋጀት ፍላጎት ትላልቅ ውድድሮችን የማዘጋጀት ፍላጎት አለ። ከዚህ ጋር አብሮ የሚሄደው የኛ አገር የኪድስ አትሌቲክስ ሞዴልን መከተል ጠቃሚ ነው ማለት ነው። የኪድስ አትሌቲክስ ላይ በብዛት አሁን አትሌቲክስ ቅድም ስናወራ የነበረው የልጆች ላይ ከ15 ዓመት በታች ባሉ እድሜ ላይ የምንሰራው የዚህ የጽናት ስፖርት የምንላቸው ኢንዱራንስ ስፖርት የምንላቸው ወይም እንደ 3000 ሜትር 5000 ሜትር እና 5000 ሜትር እንደውም ልንደርስ አንችልም። በዚህ ሚድል ዲስታንስ ላይና ያሉትን ነው ከ15 ዓመት በታች ያሉት የምንሄደውና ሚድል ዲስታንስ ኢቨንቶች ላይ አተኩረን የማንሰራው ግን ቀድመ መዘጋጀት ያለንበት ስፖርቶች ደግሞ አሉ። እንደ 100 ሜትር ፍጥነት ስፒድ የሚፈልጉ ቅልጥፍናን የሚፈልጉ ሪአክሽን የሚፈልጉ የመሰናክል ሩጫዎች አጫጭር ሃርድሎች ማለት ነው። የተለያዩ የአጂሊቲ ስፖርቶች ሃይ ጃምፕ ሊሆን ይችላል ከነዚህ ጋር ወይም ደግሞ ሪትም የሚፈልጉ የትሪፕል ጃምፕ ኢቨንቶች ሊሆን እነዚህ ቀደም ብሎ የአትሌቶች እንቅስቃሴ መታወቅ መቻል አለበት ማለት ነው። እምንለይበትም እድሜ አይደለም። ኪድስ አትሌቲክስ በመሰረቱ ትራንስፈር ዊንዶም አላቸው። እኛ ለአትሌቲክስ ብለን ያሰብናቸው ልጆች በስልጠናው ሂደት ወደ ሌሎች እግር ኳሶች ወይም ወደ ሌሎች ስፖርቶች የሚሄዱበትም እድል አለ። ግን ምቹ ሁኔታ ፈጥረን አትሌቲክስ በባህሪው ወደ ሌሎች ስፖርቶችም መደላደል የሚፈጠር ከመሆኑ አንጻር ይሄን መጠቀማችን ለብዙ ብሔራዊ ቡድኖች መሰረት የሚያደርግ ነው ማለት ነው። ይሄንን አንድ በቅድም እንዳልኩት በፕሮጀክቶቻችን በማዕከላት የስፖርት ማዕከላት በኢትዮጵያ አደረጃጀት ውስጥ ያለው ሲስተም ውስጥ ያለው የታዳጊዎች ልማት ሲስተም ውስጥ ያሉት ማዕከላት አሉ፣ ፕሮጀክቶች አሉ። በተመሳሳይ ደግሞ አካዳሚዎች አሉ። ተመሳሳይ ስራ ይሰራሉ። አንዳንድ በአመዛኙ አልፎ ትምህርት ቤቶችን እንጠቀማለን። ትምህርት ቤቶች ውስጥ ስለምናሰራው ክሪክለም ማሰብ መቻል አለብን። ተመጋጋቢ የሆነ ስልጠና በአካዳሚዎች ላይ መሰጠቱን ማረጋገጥ መቻል አለብን። ከዛ የሚደጋገፍና የሚሞላ
ደግሞ ስልጠናዎች በማዕከላትና በፕሮጀክቶች መሰጠት መቻል አለበት። ይሄ የእያንዳንዱ እድሜን ፖቴንሻል እንድናውቅ ያደርገናል። እንደው ከአሰልጣኞች ብቃት አንጻርስ አሰልጣኞችን የማብቃት ምን አይነት ነገር መከተል አለብን? ብዙ ጊዜ ምን ይደረጋል? አትሌቲክስ ሞክሮ ያቃተው አንድ አትሌት ወደ ክልል ይሄድና ማሰልጠን ፈልጋለሁ አሰልጣኝ ሆናለሁ ይላል። ያ መሆን አለበት ወይስ በሳይንሱ መደገፍ የለበትም ወይ? በጣም መሰረታዊ ጥያቄ ነው ይሄ። ትውልድ ላይ ነው የሚወስነው ይሄ ባለሙያ። እንዲያውም ከፍ ያሉት ላይ ቢሆን ብዙ ችግር የለውም። ባደጉት ሀገራት የዲቨሎፕመንት ፓተርንን የተረዳ በጣም ሶፊስቲኬትድ የሆነ የልጆችን ስርዓት እድገት ፊዚዮሎጂካል ፓተርን የተረዳ ዲቨሎፕመንታል ሳይኮሎጂ የተረዳ አይምሯቸውንም ስነ ልቦናቸውን የተረዳ በደንብ አንጾ ማሳደግ የሚችለው የተሻለው ምሁር ያለው ወደ ታች ነው። ምክንያቱም ብዙ ሶፊስቲኬሽን የሆነ ስራ የሚሰራው ስኪል የምታስተምረው ታች ነው። ቅድም እንዳልኩት ስኪል ሪሌትድ የሆኑ ፊትነሶች፣ ኳሊቲዎችን፣ ስነ ልቦና፣ ሰልፍ ዲተርሚኔሽኑን፣ አጠቃላይ እድገቱን የምትወስንበት እድሜ ታች ያለ እድሜ ነው። ስለዚህ እዛ ላይ የሚሰራ ስራ በጣም እውቀት ይጠይቃል። እንደፈለገ ጫና የምትጭንበትም አይደለም። ምላሹን በተለያየ መንገድ ልትተረጉመው የሚገባ መሆን አለበት። ያ ልጆቹ የሚሰጡት ጫና ስትሰጣቸው ወይም ስፖርት እንቅስቃሴ እንዲያደርጉ ስታደርግ የሚሰጡ ምላሽ አለ። እድገት ነው ወይስ ልጆቹን ዲቴሪዮሬት እያደረገ ነው፣ በርናውት እያደረገ ነው፣ ምንድን ነው የሚለውን መረዳት ያስፈልጋል። በስነ ልቦና ረገድ እነዚህ ያሉ ጉዳዮች በአሰልጣኞች ደረጃ ከታች ጀምሮ እንዴት አይነት አሰልጣኝ መኖር መቻል አለበት የሚለው በኮች ዲቨሎፕመንት ኮንቲኒየስ ዲቨሎፕመንት ሞዴል አለ። እሱም እነዚህን የማብቃት አሰልጣኞች ወደ ታች ሄደው ሞዴል ይሆናሉ። ትላልቅ አሰልጣኝ አትሌቶችን ሲያዩ የመነሳሳት ሁኔታ ይፈጥራል ለልጆች። ግን በእውቀት ደግሞ መታገዝ መቻል ያስፈልገዋል ማለት ነው። በተመሳሳይ ደግሞ ከአካዴሚክ ኢንቫይሮንመንት የሚወጡትም ሰዎች ደግሞ ወይም ከዩኒቨርሲቲ የሚመረቁትም ሰዎች ደግሞ የበለጠ በዚህ በዲቨሎፕመንታል ትሬኒንግ ላይ እና ዊንዶ ኦፍ ኦፖርቹኒቲዎች ላይ ለምን የትኛው ስፖርት ለየትኛው ልጅ ታዳጊ ተሰጦ የትኛው ልጅ ጋር አለ እንዴት ላሳድጋቸው የሚለው ራሱን የቻለ የሙያ ስብጥርም የሚጠይቅ ስለሆነ የአንድ ፕሮፌሽን ብቻ ሳይሆን የተለያዩ የሙያ ስብጥሮች የሚፈልግ ከመሆኑ አንጻር ከወላጆች ጋር የሚኖር ኮንታክትም ጋር የተለየ እንደ የወላጆች ሚና ምን መሆን አለበት? ትክክል ነው። ማስገደድ ነው ወይስ ደግሞ ማበረታታት ነው ያለባቸው? ያው ይሄ ፕሌይ ኤጅ ነው። አንዳንዱ እድሜ ፕሌይ ኤጅ ነው። ልጆች የመንቀሳቀስ የመጫወት ዓለም አቀፍ መብት አላቸው። ኢትዮጵያም አንዷ ከምታከብረው ነች። ስለዚህ በዚህ ደረጃ ትምህርት ቤቶች ሲዘጋጁ፣ በየመኖሪያ ቤት ሲዘጋጁ እኛ እንዲያውም ለአዋቂዎችም የኢንዱስትሪ ፓርኩም ጭምር ስራ የሚሰራበት በጣም ሌበር የሆኑ እና በጣም ሕክምና ተቋማት አካባቢ እነዚህ አይነት አካባቢዎች በስፖርት ስፍራዎች ማዘውተሪያ ስፍራዎች የተሞላ መሆን መቻል አለበት። ሰው ህፃናት ላይ ደግሞ በጣም በጣም ኢምፖርታንት ነው። የሚያድግ ሰውነት ነው ያላቸው የመንቀሳቀስ ፕሌይ ኤጅ ነው የምንለው ለዛ ነው። በዛ ውስጥ የሚማሩት በጣም ሶሻል ፓተርን አለ፣ ማህበራዊ እውነት አለ፣ ለህግ መታዘዝ፣ መፋቃቀር፣ ግብረ ገብነት እንዲህ የሚሉትን ነገሮች በሙሉ የሚማሩበት እድሜ ነው። ስለዚህ በመኖሪያ ኮንዶሚኒየሞች አካባቢ የተለያየ ቦታ በአሁኑ ሰዓት በጣም ጥሩ ባህል ሆኖ ከተሞች የልማት አካል ሆኖ እየሄደ ነው። በጣም ጥሩ ነው እና ለልጆች እድል የሚፈጠር ነው ማለት ነው። መብታቸውም ነው። ይህንን አስከብሮ መሄድ ያስፈልጋል። በዛ መልኩ ነው ልናየው የምንችለው ማለት ነው። ኪርስ አትሌቲክስን እናነሳንና መልቲ ኢቨንት ደግሞ አለ። ከዛ ከመልቲ ኢቨንት ደግሞ ኢቨንት ግሩፕ እያልን እንመጣለን። እነዚህን እስቲ እንመልከታቸው። ይሄ ከአትሌቲክስ አንጻር ነው የሚወስዳቸው እንግዲህ እና በተለያዩ ስፖርቶች የእድሜ ካታጎሪው ቫሪ ያደርጋል። በአትሌቲክስ ውስጥ ራሱ ይህንን አሁን መልቲ ኢቨንት እንዲህ ብለን የምናስቀምጥበትን ሁኔታ ስናይ ብዙ ጊዜ የምናተኩረው ያው ከኢንዱራንስ ስፖርቶች ጋር ነው። አካዳሚዎቻችን ፕሮጀክቶቻችን በጣም ትኩረታቸው በዚህ ስፖርት ላይ ነው። ከዚህ አንጻር ስንመለከተው በዚህ ለምሳሌ የሴቶችና የወንዶች የአንድ ዓመት ቫሪዬሽን ቢኖረውም በ15 በ16 ዓመት አካባቢ ላይ የስፔሻላይዜሽን እንዲገቡ
ይፈለጋል ከጽናት ስፖርት አንፃር ማለት ነው። ከጽናት ስፖርት አንፃር ግን ይህን ደግሞ ወደ ሌሎች 12 እና 13 ዓመት እድሜ ላይ ደግሞ ስንመለከተው ሊሆን የሚገባው የየአካባቢ ልዩነት አለን። የየአካባቢ ልዩነት ለምሳሌ ወደ ጋምቤላ አካባቢ ስትሄድ ያለውን የተክለ ሰውነት የእድገት ሁኔታ የትኛው ነው ግሮዝ ስፐርት ላይ ያለው በጣም ፈጣን እድገት የሚያስመዘግቡት እድሜ የትኛው ነው? ለዛ አካባቢ ለመሃል አካባቢ ሰዎች ደቡብ፣ ሰሜን ይህንን አንደርስታንድ ማድረግ ያስፈልጋል እንደምንሄድበት ነባራዊ ሁኔታ ማለት ነው። ስለዚህ በ12 በ13 ዓመት ግን አንድ የምናውቀው ነገር የዚህ ስቴሮይድ ሆርሞን ጋር ተያይዞ የስትሬንግዝ ስፖርቶች ከውርወራ ጋር የተያያዘ ኤክስፕሎሲቭ ፓወር ከሚፈልጉ ስፖርቶች ጋር ውርወራ፣ ዝላይ ሊሆን ይችላል ጋር የተያያዙ ስትሬንግዝ የሚጠይቁ ስፖርቶችን እድል የሚፈጥርበት እድሜ ነው ፊዚዮሎጂካል ፓተርኑን ስንመለከተው ማለት ነው። እና ከዛም ጋር ተያይዞ ደግሞ በተመሳሳይ ይሄኛው ኦፖርቹኒቲ እዚህኛው ጋር ሲሆን 15 እና 16 ደግሞ ለማን ይሆናል ማለት ነው? የኢፒኦ መጠናቸው እንትን የሚልበት የሬድ ብለድ ሴል መጠናቸው እንደዚህ የሄሞግሎቢን ኮንቴንታቸው በጣም የተሻለና ለስልጠና ምቹ የሆኑት ደግሞ ለጽናት ስፖርት በ15 ዓመት ወይም ለሴቶች በ16 እንደዚህ ይሆናል ማለት ነው። ይሄንን ከግምት ውስጥ ያስገባ ስልጠና ስርዓት ያስፈልገናል። በ15 እና በ16 ዓመት ሳይሞላው አንድ ልጅን ቀጥታ ረጃጅም ርቀት አናስገባውም። ቢያንስ 15 16 ዓመት ሲሞላው ወደ ምን እናስገባዋለን? ወደ ጽናት ስፖርቶች ወይም ዊንዶ ኦፍ ኦፖርቹኒቲ። ያ ስለሆነ የትሬኒንግ ጫናችንም ኢቭን ካሪኩለማችን ውስጥ በ15 ዓመት በ16 ዓመት የት ይደርሳሉ? 9ኛ ክፍል ነው፣ 10ኛ ክፍል ነው፣ 11ኛ ክፍል ነው። ያንን ግምት ውስጥ ባስገባ በዛ ሰዓት የሚሰጠው ስልጠና ከዚህ ጋር የተያያዘ ነው ማለት ነው። ፌዴሬሽኑ ለምሳሌ አሁን ያለፉት ዓመታትን በሙሉ ስንመለከት ወደ 9 ማዕከላትን ሙሉ ድጋፍ ያደርጋል ከዚህ ከትጥቅ ጋር ከእንደዚህ ጋር የተያያዘ ነገር ግን አብሮ የተያያዘ የስልጠና ሁኔታውን የሚገመግሙበት ቼክ ሊስት የስልጠና ግብረ መልስ የለም። ምን ያህሎቹ ወደ የሚቀጥለው ተሸጋገሩ፣ ምን ያህሉ የአሰልጣኞቻቸው ብቁ ናቸው፣ እንዲህ የሚሉ ዳታዎች ግን የሉንም ነበር። አሁን ዘንድሮ በእርግጥ አንዱ የተለየው ነገር እነዚህ ተጨማሪ ዳታዎች ኩዌሽነር እና የመስክ ምልከታውን ስናደርግ አብሮ ስልጠና ሰጥቶ የተለያዩ መረጃዎችንም ይዞ መጥቶ አንድ አይነት ፓተርን የማድረግ በትክክል ደግሞ እነዚህ 9 ማዕከላት 37 እንደ ሀገር የምንደግፋቸው ፕሮጀክቶች አሉ። ስለዚህ እነዚህ በትክክል መሬት ላይ አሉ ወይ? አንዳንድ ጊዜ ምንም ኤግዚስት ባላደረገ ሁኔታ ክልል ላይ ጥለን እንመጣለን። የምንሰጠውን ድጋፍ እንደዚህ ያለ እና ግንኙነታችን በትክክለኛው ኮምፒውተር ኖሯቸው ቁጭ ብለው መረጃቸውን ፊድ አድርገው ለኛ በመስጠት በሚችሉበት ደረጃ አትሊስት ኮምፒውተርና ጠረጴዛ ኖሯቸው አንድ ትልሽ በአመታዊ የኢንተርኔት ፓኬጅ ገዝቶ ያንን የሚያስለጥን ሰው መረጃዎቹን ወራዊ በሆነ ሁኔታ ቴስት ያደረጋቸውን የልጆቹን እድገት፣ አካዴሚክ ፐርፎርማንስ፣ የቤተሰብ ሁኔታ እያንዳንዱን ነገር በቼክ ሊስታችን መሰረት እየሞላ የሚልክልን ቪዲዮዎችን፣ ፎቶዎችን የሚልክልን ፓተር የለም። እነዚህ 38 እና 9 እና ያንን ማድረግ ግን ይቻላል። ቀድሞ ነገር ፌዴሬሽን ውስጥ ክትትል ያደርጋሉ ወይ ነው? አመታዊ ምልከታ አለች ትጥቅ ሄዶ የሚሰጥበት ሲሰጥ እንዳልከው አንዳንድ ጊዜ ውስነቶች አሉ። አንዳንድ አመታት አንድ ሁለቱ ጋር እንደርሳለን። ለምሳሌ ትግራይ ክልል 6 ፕሮጀክቶች የመደገፍ አለ፣ ማዕከልም አለ፣ አንድ ማይጮ ማዕከልም አለ። ስለዚህ አሁን ትግራይ ሲሄድ የሚሄደው ቡድን አሁን ቅርብ ቀናት እየሄደ ነው የሚሄደው ቡድን የተለያዩ ቼክ ሊስቶችን ይዞ ሁሉም ቦታ ተደራሽ ለመሆን ጥረት ያደርጋል። በዚህ ኮሚትመንት ስራ አስፈጻሚዎች ጭምር ወርደው እየሰጡበት ያለበት ሁኔታ አለ። አሁን እዛ ውስጥ ግን ምንድነው ቅድም እንዳልኩት ኢንተርቬንሽን ያስፈልገዋል። ምን አይነት ስልጠና ነው ልጆች የሚወስዱት? መደበኛ ስልጠና በሳምንት ምን ያህል ሰዓት ይሰራሉ? ምን ያህል ቀን ይሰራሉ? መቼ? ከዱዋል ኬሪየራቸው ጋር ከትምህርታቸው ጋር አብሮ የሚሄድ ነው ወይ የሚለውን ከግምት ውስጥ ያስገባ። ከዛ በኋላ ደግሞ ለኮቾቹ ስልጠና ምን ማሰልጠን እንዳለባቸው ወጥ የሆነ ይዘት ያለው ከትምህርት ቤቶች ጋር ተመጋጋቢ የሚሆን እንዲህ ያሉ ነገሮች በፋሲሊቲ ደረጃ እያሳደግን መረጃው ደግሞ በቅብብሎች መምጣት አለበት። ናሽናል ኖርም እና ስታንዳርድ ለማውጣት የትኛው አካባቢ ምን አይነት ልጅ አለን የሚለውን እኮ ማወቅ መቻል አለበት። የሆላንድን
ውርወራ ሞዴል ወይም የፐርፎርማንስ የልጆች ብቃት እኛ ጋር ብናመጣ ወይም ከቻይና ከኮሪያ ብናመጣ ትክክል አይመጣም። ምንም እንኳን ሳይንሱ ተመሳሳይነት ቢኖርም የራሳችንን ከስተማይዜሽን ወይም ደግሞ ሁኔታውን ማየት ያስፈልጋል ማለት ነው። እንደው ምናልባት የዚህ ሀገራችን ተፈጥሮ የምድራዊ አቀማመጡም ሊሆን ይችላል እና አስተዳደጋችን እንደው ለአትሌቲክሱ ጠቀመን እንጂ ባለፉት ጊዜያቶች ምንም አይነት የተለየ ሳይንሳዊ ስልጠና ለአትሌቶች ተዘጋጅቶ ሲሰጥ እንዳልነበረ ብዙዎች ያነሳሉ እና በዚህ ሀሳብ እንደው አንተስ ተስማማለህ ዶክተር? ያው ምንድነው አሁንም ሳይንሳዊ የምንልበት መስፈርቶች መግለጽ ያስፈልጋል። የመጀመሪያው ስታንዳርዳይዝድ የሆነ የልጆቹን ነባራዊ ሁኔታ ማወቅ ነው። ለምሳሌ እኛ ብዙ ጊዜ በክለባት ደረጃም ከአንደር 17 አካባቢ ነው የምንጀምረው። ከ17 ዓመት በታች የሆኑ በብዙ ስፖርቶችም ስለሰራው ስለማየው ነው። ከአንደር 17 ጀምሮ ስንወስድ የልጆቹን አቅምና ከረንት ፐርፎርማንስ አናሊሲስ መስራት ያስፈልጋል። ይሄ ደግሞ በማኑዋሊ ወይም ሰብጀክቲቭሊ በማየት የሚሆን አይደለም። ብዙ ኢንዲኬተሮችን ውስጣዊ አቅሙን ስነ ልቦናውን ማወቅ ያስፈልገናል። ከዚህ አንጻር ብዙ ጊዜ ሰብጀክቲቭ ነን፣ ሳይንስ ደግሞ ኦብጀክቲቭ ነው በተፈጥሮ ማለት ነው። በተለያዩ ኢንስትሩመንቶች የምንለካቸው ነገሮች ስለ ልጁ ብቃት ይነግረናል። ኳስ እየተጫወተ ስለ ጽናቱ፣ ስለ እልሁ ወይም ደግሞ ስለ ሰልፍ ዲተርሚኔሽኑ ይነግራል። አበበ ቢቂላ በባዶ እግሩ ሮም ላይ 1960 ላይ ያን አይነት ድል ሲያመጣ ማተር ኦፍ ሰልፍ ዲተርሚኔሽን በባዶ እግር ያንን ውጤት ማምጣት ማለት ነው። ስለዚህ እንደዚህ አይነት ጽናት ከታዳጊዎች ላይ ማወቅ ያስፈልጋል። ተክለ ቁመና ብቻ አይደለም፣ ከዚህ ነው የምንጀምረው። ከዛ በኋላስ የምናየው እንዳለ ሆኖ ውስጡ ደግሞ ያለ ተፈጥሯዊ ጸጋዎች ደግሞ ይኖራሉ። በደም ውስጥ በሆርሞናል ፓተርን ውስጥ በተለያየ መልኩ የሚታዩ ጥንካሬዎች ይኖራሉ። እድገት ፖቴንሻል ይሆን ከቤተሰቡ የወረሳቸው በመስሎች ውስጥ ይሄ በሙሉ በሳይንሳዊ ሁኔታ መተንተን መታወቅ መቻል አለበት። ዓለም በዚህ ደረጃ ነው ስፖርተኞችን ያው አለበለዚያ የልጆችን እድሜ ነው እናባክነው። የማይገባው ስፖርት ውስጥ እናስገባዋለን ወይ ለጉዳት እንዳደርገዋለን ግብረ መልሱን ወይም የጫናውን መልስ ስለማናቅ። ስለዚህ እነዚህን ማወቅ የምንችለው በሳይንሳዊ ስልጠና ነው። በዚህ ውስጥ ከፍተኛ ሊሚቴሽን አለ። ከዛ በመለስ ደግሞ በማቀድ ደረጃ አብዛኛው አሰልጣኝ ያቅዳል። እቅድ ፕላኒንግ ላይ ማለት ነው። ፕላን አለው። አንዳንዱ በጣም ጥሩ የሆነ የጎል ሴቲንግ ሞዴል ይጠቀማል። ብዙ አይነት የጎል ሴቲንግ ሞዴሎች አሉ። ከዚህ 8 ዓመት በኋላ ከ1 ዓመት በኋላ ወይም ከ3 ወር በኋላ ይሄ ልጅ ይሄን ጫና እየሰጠሁት እዚህ ያደርሰዋለሁ፣ ይሄን መሻሻል አመጣለሁ። በየፊዚካል ኳሊቲ በርካታ ስለሆኑ አልዘረዝርም እነሱ። ስለዚህ እነዚህን ማምጣት የራሱ ደግሞ ሌላ ምን ይፈልጋል? የሳይንሳዊ ቀመሮችን ያስፈልጋል። በቁጥር ነው እሷም እያንዳንዱ ዛሬ ያለውን አቅም አውቀን በየቀኑ የምንሰጠውን ጫና ተንትነን አስቀምጠን መዳረሻውን መገመት ያስፈልገናል። አሁን እንደው አንድ አትሌት የሳይንሱ ወይም የቴክኖሎጂ ውጤት ነው እንላለን ወይም ደግሞ በዛ ደረጃ ነው አሁን የሚገኘው እና በሀገራችን ብዙ የቴክኖሎጂ ችግር እንዳለ ይታወቃል እና ወደፊት እንደው ምን መደረግ አለበት? ለምሳሌ የኢትዮጵያ አትሌት ፌዴሬሽን ምን ማድረግ ይችላል? ስፖርቱን የሚመለከተው አካል፣ ሙያተኛው፣ አሰልጣኙ፣ የማኔጅመንት ስራ የሚሰሩት ማናጀሮቹ ምን ይጠበቅባቸዋል? እኔ የቴክኖሎጂ ችግር አለ የሚለውን አልቀበልም። አመለካከት ነው፣ ኦፕን ማይንድድነት፣ ለፈጠራ ለቴክኖሎጂ ያለን ምልከታ መለወጥ መቻል አለበት። አስፈላጊነቱን ፎቢያ መሆን የለብንም መሆን ያለበት። ለምሳሌ አንድ ስማርት ቦል በ200 ሺህ ብር ሊሆን ይችላል ብትገዛው። አንድ ስማርት ቦል ማለት ነው። እቺ ስማርት ቦል እግር ኳስ ላይ በጣም ከፍተኛ ወጪ የሚወጣበት እግር ኳስ ነው። ለምሳሌ እግር ኳስ ላይ ብንመለከት ከፍተኛ ወጪ እናወጣለን። ስማርት ቦል በ200 ሺህ ብር ገዝተህ ወይም በ100 ሺህ ብር ገዝተህ እዛም የሚሄድ ገንዘብ አይደለም። ያንን አድርገህ ምን ትነግርሃለች? ስለ ልጁ ፓሲንግ አኩሬሲ፣ ቅጣት ምት የተሻለ መቺውን ስልጠናው በምን ተደገፈ ማለት ነው። በዛች ኳስ ዘመናዊ በማድረግ የተለመደውን ኦርዲናሪ ኳስ ትተህ አንድ ዘመናዊ የሆነ ኳስ በጂፒኤስ ተቆጣጠረን ከአንግል ርቀቱ ምን ያህል እንደመታ የእያንዳንዱን ተጫዋች የምትለካበት የሹቲንግ ጥንካሬውን ፓወሩን የምትለካበት ነው። ቁጭ በለዛ ምታ ብለው እኛ
ጎል አገባ አላገባ ብቻ አይደለም it depends on the goalkeeper's quality አይደል እንደ የሚያገባ አላገባም የሚለው ግን የልጁን ኳሊቲ እዚሁ አናሊሲስ ትሬኒንግ ላይ ፓወር ነው ያነሰው አኩሬሲ ነው ያነሰው ምንድነው ያነሰው ቅጣት ምት ሲመታ ወይም ሲያቀብል ፓስ ሲያደርግ ይሄ ኳስ ስማርት ቦሎች ይሄንን ይወስዳሉና እንደዚህ አይነት ቴክኖሎጂዎችን አሁን 200 ሺህ ብር ለአንድ ተጫዋች 800 ሺህ ብር 900 ሺህ ብር የምንከፍልበት ሀገር እቺኛዋን የመግዛት አክሰስ ሳይኖረን ቀርቶ አይደለም ምን ያህሉ ነው እስቲ ሪሊ ክለብ የራሱ ቤተ ሙከራዎች ቴስት አናሊሲስ ቪዲዮ አናሊሲስ ሩሞች ምናምን ያደራጀው ራሱ ግን ለክለብ በአመት ስንት ያወጣል ለሆቴል ስንት ያወጣል እንደዚህ ብለህ እስቲ አስበው ዘላቂ ስፖርት የትኛው ነው ብለህ አይ ዶንት ቲንክ ሶ ገንዘቡ አለ በጣም ከመቼውም ጊዜ በላይ ስፖርትን የሚደገፍበት ሁኔታ አለ በተለያየ መልኩ ግን ምልከታ ስፖርት ባለሙያው አሰልጣኙም አትሌቱ ከቴክኖሎጂ ጋር ራሱ ማስተሳሰር ነው ያለበት ምርምሮችን እየሰራ እንደሚገኝ በርካታ ምርምሮችንም እንደሰራ ሙያተኛ እንደው የነገ የኢትዮጵያ አትሌቲክስ ተስፋ ምንድነው ትክክል ነው አንደኛ የስልጠና ስርዓታችንን ተመጋጋቢ አድርጎ መሄድ ያስፈልጋል ዘለቄታዊነት ያለ ነው የስልጠና ይዘቱም የቴክኖሎጂ አጠቃቀሙም አስተዳደሩም በጣም መዘመን መቻል አለበት ማለት ነው ስለዚህ የስልጠና ሲስተም ሞዴል የምንላቸው ነገሮች ተሟልተው መሄድ መቻል አለባቸው ዘመናዊ የሆኑ የቴክኖሎጂ ስርዓቶች የመረጃ አያያዝ ስርዓት ከታች ጀምሮ ተመጋጋቢ የሆነ የመረጃ ስርዓት አያያዝ የቅብብሎች ስርዓት ይኖራል ማለት ነው ትራንዚሽን ይኖራል አንዳንድ አገራቶች እንዲያውም ይህንን ለመደገፍ ብለው እንደ ቻይና እንደ ሩሲያ ያሉ ለኦሎምፒካቸው ስፖርት ስኩል ይባላል አንድ ከተማ ላይ ልክ አሁን የሞዴል ስኩሎች አሉ አይደለ ልክ እንደዛ ሞዴል አዳሪ ትምህርት ቤቶችን ፈጥሯል አንዳንድ ክልሎች አካዳሚክ ፐርፎርማንስ ለማምጣት በተመሳሳይ ስፖርት ስኩሎች አሉ ምቹ የሆኑ ለስፖርት ከባቢዎችና ምርጥ ስፖርተኞች የሚሰበሰቡበት ትምህርታቸው እና ስፖርቱ እንዳይጋጭ እንዲመጋገብ አድርጎ የሚያሳድጉበት ማለት ነው ስለዚህ አካዳሚዎቻችንና ሌሎችም በዚህ ደረጃ ራሳቸው ማሰብ ያስፈልጋል አሁን ብሔራዊ ቡድን ዝም ብለን ሆቴል እያስገባን ዝም ብሎ ይዘው መሄድ ተገቢ አይደለም it should be a high performance center ውስጥ ቁጭ ብለው ኢንተርቬንሽን ያስፈልጋቸዋል የኛ ብሔራዊ ቡድን እኮ ወደ ኦሎምፒክ ሲሄድ የብሔራዊ ቡድን መዝሙሩን ምን መናገር እንዳለበት በአደባባይ ላይ ምን ማድረግ እንዳለበት ይሄ በሙሉ ዲሲፕሊን ያስፈልጋል ይሄ ነው የአሸናፊነት ስነ ልቦና የሚገነባው ይሄ ነው አንጸባርቀን እንሸጠው ትላንትና የኢትዮጵያ ብሔራዊ ቡድን በአበበ ቢቂላ በነበረው ስም ፎቶ የሚነሳቸው አብሮ ብዙ ሰው ነበር ዛሬውን ፎቶ የሚነሳቸውም የለም ውጪ ተሻምቶ ምን ገነባው የሉካም ቡድን ጭምር ዲሲፕሊን እንደሆነ ኢንተርቬንሽን ተሰጥቶት ዲፕሎማቲክ ላንጉዌጅ የሚናገር በደንብ በቃ ሚዲያ ላይ ሲቀር ጥሩ ነገር መናገር የሚችሉ አትሌቶች ራሳቸው መሸጥ የሚችሉ አጠቃላይ ልኡኩ ቢሆን ማለት ነው እና ለምሳሌ እኮ በዛ ሰዓት ሁሴን ቦልትና ሌሎች የኛ አትሌቶች በጣም ፌመስ ነበሩ እኩል አልነበረም ገበያ ላይ ነበሩት በናይኪም በተለያየም ስፖንሰር የሚያገኝ ይሄን በሙሉ ታሳቢ አድርገን አትሌቶቻችንን መደገፍ ያስፈልጋል በመጨረሻም ባነሳው የምትለው ሐሳብ ካለ ኪርስ አትሌቲክስን በተመለከተ የኪርስ አትሌቲክስ ስልጠና በዋነኝነት በክልሎችም ደረጃ መያዝ ያለበት ከነዚህ ማዕከላት ባለፈ ከትምህርት ቤቶች ጋር መዛመድ መቻል አለበት የምዘና ውድድሮችና ስርዓቶች ያስፈልጋሉ እዚህ ላይ ፖቴንሻል የሆኑ ኤሪያዎች አሉ አንዳንድ አካባቢዎች በርካታ ክለብ ይዘው ነበር ትተዋል አፍርሰዋል እና ይሄ ታች ያሉ ታዳጊዎችም እንዳያድጉ ያደርጋል የኪድስ አትሌቲክስ ስለዚህ ከክለባት በየአካባቢው ከመፈጠር ህዝባዊ ክለባት ከመፍጠር አንስቶ የስፖርት ማዕከላትን የግራስ ሩት ዲቨሎፕመንት ሴንተሮችን በመፍጠር እነዚህ ኪድስ አትሌቲክስ ፕሮግራሞች የሚወርዱበትን ያስፈልጋል ማለት ነው እዛ ውስጥ ደግሞ ክልሎች በጣም የተሻሉትን ሰዎች እዚህኛው ጋር የሚያገለግሉበትን በክረምት በጎ ፍቃድ ሊሆን ይችላል በጣም ንቅናቄ ማድረግ የሚያስፈልገው ልጆች ወደ ቤተሰብ በሚቆዩበት ከትምህርት ቤት በሚመጡ ትምህርት ቤት ላይ መስራት ያስፈልጋል በጋውን እና እነዚህን ተመጋጋቢ ማድረግ ያስፈልጋል ስለዚህ ክልሎች የቀደም ያልናቸውን ግምት ውስጥ ያስገባ የስልጠና ስርዓቶች አካባቢያቸውን አቅምም ፖቴንሻል የተረዳ አንድ የአትሌቲክስ በጣም ፖፑላር የሆነ ኢንቫይሮንመንት ላይ ወይም ከባቢ ላይ
ለምሳሌ በቆጂ ላይ የምናነሳቸው ኮቾች መምህራኖች አሉ አይደል? እስከ ዛሬ ድረስ የምናነሳቸው እነዛ ትምህርት ቤት ናቸው። በተመሳሳይ ፕሮጀክት ነበሩ፣ ግራስሩት ዲቨሎፕመንት ነበሩ፣ የኪድስ አትሌቲክስ ማለት እነዚህ አብረው ሲቀናጁ ነው እነዚህ ጥሩዬን የወለዱት። ስለዚህ እንደዛ አይነት ስርዓቶች በየአካባቢው መፍራት መቻል አለባቸው። የትምህርት ቤቶች ውድድር በብዛት መፈጠር መቻል አለበት። የኪድስ አትሌቲክስን አንዱ የሚያቀባብለው የትምህርት ቤቶች ውድድር ነው። የውድድር ስርዓቶች በብዛት አለባቸው። አሁን በክልል ደረጃ የሚደረጉ ናቸው እነዚህ ትምህርት ቤቶችና በፌዴራል ደረጃ እየተሞከሩ ያሉትን መነቃቃቶች አሉ። በትምህርት ሚኒስቴርም በባህልና ስፖርት ሚኒስቴር የሚደረጉ ስራዎች ዚያር ጉድ መበረታታት አለባቸው። ግን ክልል አቀፍ የሆኑ ከታች ወርደው የሚሰሩ ስራዎች ላይ ይቀራል፣ ገና መስራት ያስፈልጋል። እኛም እንደ ፌዴሬሽን ከፌዴሬሽኖች ጋር ተባብረን አንዱ መስራት ያለብን አደረጃጀታችንን፣ መረጃ ማዘመንን፣ እንዲህ አይነት ውድድሮችን ማየት፣ ምልከታዎችን የምዘና ማድረግ የሚሉት ናቸው። ስለዚህ በቀጣይ በዚህ መልኩ በጋራ ብንሰራ የሚል ያለኝ ሀሳብ። አመሰግናለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ ዶክተር አመንሲሳ ከበደ ለነበረን ጊዜ እጅግ አድርገን አመሰግናለን። በጣም አመሰግናለሁ። ተመልካቾቻችን ስተከታተሉት የነበረው ፋና ስፖርት በተለይም ደግሞ ኪድስ አትሌቲክስን በዋነኝነት እያነሳን ከዶክተር አመንሲሳ ከበደ ጋር ቆይታ አድርገናል። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ